ልበንጹሐን ፍጥር ሌተ እግዚኦ መንፈሰ ተስዋ ሐዲስ ውስተ ከርሥየ ከልብ የሆነ ፍቅር የአገልግሎት እስትንፋስ ነው። ራሱ አገልግሎት ህይወት የሚዘራው በፍቅር ሲሆን አይ ልቤ ንጹህ አይደለም አልሰጥም አትበሉ፣ ስጡትና እሱ ያነጻል። ይህ ነቃ ህይወት ሚዲያ ነው። እውነትን በእውነት ለሚፈልጉ ሁሉ የተዘጋጀ ሚዲያ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ ሳይቆጥሩ ኦርቶዶክሳዊ ግዴታውን እንዲወጡ አደራ እንላለን። እግዚአብሔር ስጠው። ያን ጊዜ መንፈስ ቅዱስ ያደረባት ነፍስ ምን አይነት ትሕትና እንደሚኖራት መጠኗን ራሱ ማወቅ አትችልም። መጠኗን መንፈስ ቅዱስ ያደረባት ነፍስ የፍቅር ተዋህዶ ራሱ እናንተ እንደምታወሩት አይነት ፍቅር እንዳልሆነ ያን ጊዜ ይገባችኋል። አየህ፣ በመንፈስ ቅዱስ ተዋህጅነት ፍቅር ያላት ነፍስ እኮ እንኳን ለጓደኞች ለዘመዶቿ ለጠላቶቿ ትራራለች። ይህ ብቻ ይመስላችኋል? ከጠላት አልፋ ለእንስሳት ለአራዊት ሳይቀር ትራራለች። አረ ብቻ አይደለም፣ ከክብር ወድቀዋልና ለአጋንንት ሳይቀር ታዝናለች። ብቻ አይደለም ይሄ ፍቅር ለአጋንንት ማዘን ከክብር ወድቆ ተብሎ ምን ነው ህይወት ከሆነ ተለየ ልትመልሰው እኮ አይደለም። ታዲያስ ግን ፍቅር ስላለ ብቻ እንዴ ለሰይጣን ፍቅር ሊኖረን ነው እንዴ አትበሉ። ከእግዚአብሔር ክብር ስለተለየ ነው የምታዝኑለት እንጂ ልትመልሱት አይደለም፣ ልትሰብኩት አይደለም። ከዚህ በላይ ዲያብሎስን ሰብኮ የሚመልስ የለም በጭራሽ። ናስተጋብ ትሁት ልብ ማለት ትሁት ልብ ሲባል እንዲሁ ዝም ብሎ በተራብና አይደለም፣ እንደዛ አይደለም። እግዚአብሔር እንዲህ ብሎ በነብዩ ተናግሯል። የዓይኖቼ ወዴት ይመለከታሉ? ልቡ ወደ ተሰበረ ሰው ነው እንጂ ይላል። የቁጥጥና ልቡ ነው ያለ። ልብሳችሁን ሳይሆን ልባችሁን ቅደዱ ሲል ምን ማለቱ ነው? የድንጋይ ልባችሁን አወጣለሁ ሲል ምን ማለቱ ነው? ጠጣር የማይሰበር ይሄ ይወጣል ማለቱ ነው። የትህትና ልብ ይሰጠናል። ልበ ንጹሐን ፍጥር ሌተ እግዚኦ መንፈሰ ተስዋ ሐዲስ ውስተ ከርሥየ ብሎ የሚማጸነው ለምን ይመስላችኋል? ልቡን ለመስጠት እኮ ነው። ንጹህ ያልሆነ ልብ ለእግዚአብሔር አይሰጥማ። አቤት! አይ ልቤ ንጹህ አይደለም አልሰጥም አትበሉ፣ ስጡትና እሱ ያነጻል። እግዚአብሔር ስጥ ያኔ ነጻ ትወጣለህ የሚለው ነገር ነጻ መውጣት ካማረው ማለት ነው። ሌላው እጉስ ነው። እግዚአብሔር ትዕግስተኛ በጣም እኔ በጣም ብዙ ትዕግስት እንደው የሚያወራውን መጽሐፍ አየሁ ራሴ የደረስኩበት ግን እግዚአብሔር በጣም ትዕግስተኛ መሆኑ ለእኛ ራሱ ሁሌ ያለመገለጡ ትዕግስቱ ቶሎ ልታያቸው ማይል መሆኑ ይገርማቸው። ከመቅሰፍት መታገሱ አይደለም እኮ የገረመኝ ራሱ ይሄን ያህል እየመገበ ይሄን ያህል እያስተዳደረ ይሄን ያህል ችሎታ ይሄን ያህል ኃይል እያለው እኔ እኮ ነኝ ሳይ በትዕግስት ተሰውሮ መኖሩ አይገርማችሁ? እናንተ ቶሎ ማይቀስ መሆኑን ነው ትዕግስተኛ ያለኝ አይደል? እኔ ደግሞ ይሄን መጣልኝ ደግሞ ይሄኛው ትዕግስት ብቻ አይደለም የታየኝ ራሱን ቶሎ ልግለጥ አይልም። የለም ብንሰድበው ብንለው ምን ብንለው ይታገሳል። በቃ እንዳለ አለመገለጥ በቃ ዞሮ ትዕግስት እኮ ነው። እኛ ጥሩ ነገር የሆነ ነገር ከሰራን ወዲያው እንዲታወቅልን እንፈልጋለን። ልባችን ይቸኩላል። ትዕግስት ማጣት እኔ እኮ ነኝ ይሄን ያደረኩኝ ሰው ሳያውቅ ራሱ እንዳይቀር ማለት ነው። ስራው ተሰርቷል አይደል? ያንተ መታወቅ አለመታወቅ ምንም አልነበረም፣ ግን ትዕግስት እናጣለን ማለት ነው። እቺን የሰራ ሌላ ሰው ነው እንዳይባል እኔ እኮ ነኝ ብለን ቶሎ መግለጽ እንፈልጋለን። ይሄ ትዕግስት ማጣት እኮ ነው። እግዚአብሔር ግን ትዕግስተኛ ነው። ይሄ ያለው እኮ ነገር እያደረገ አሁን ውስጥ እያንዳንዳችን እስትንፋስ እኮ በሱ እጅ ናት። ይሄን ማድረግ እኮ እኔ ነኝ ብሎ አንድ ቀን ተገልጦ ያለ አንድ ቀን አቤት ትዕግስት ለዚህ ልብ ሰው አያችሁ። ለዛ ነው ቅዱሳኑ እያደጉ ሲሄዱ እንኳን መላእክትን እንዲያዩ የሚያደርገው ቀድሞ መላእክትን እኮ ይገርማል። እና መሐሪ ነው። ለዚህ ነው ንጉሡ ክርስቶስ መሐሪ ነው ያለው። መሐሪ ነው። መስፈርት ግን አይነገርለትም።
አየው መሐሪ ነው ስንል መስፈርት አይነገርለት። አሁንም ይምራል፣ ነገን ይምራል፣ ነገ ወዲያም ይምራል። መስፈርት አይሰጠውም፣ ወሰን የለውም። አልቦ መስፈርት ለሳይለ ትእዛዝከ አዘን ለምታመጣው ይቅርታ መስፈርት የለውም ነው የሚለው። መስፈርት የለውም ለእግዚአብሔር። አሁን ብዙ ጊዜ በደልኩ ከዚህ በኋላ ምን ታረቂ ንስሐ ገባለሁ አይባልም። መስፈርት የለውም አለ ይቅርታው መሐሪ። በቃ ለዚህ መሐሪ ልብህን ብትሰጥ ምን ትጎዳለህ? ቸር ነው። ለዚህ ቀራቢ ነው። ሊቀርበን በጣም ይናፍቃል። ለዚህ ልብህን ብትሰጥ ምን ትሆናለህ? ይሄ ደግሞ ሌላ ነገር ነው። በቃ እንዳለ ስጡት፣ ያጥባል። የጎረደፈውን የቆሸሸው ስጡት፣ ራሱ ይጣል። ቸር አንተ መስጠት ላይ ብቻ ትኩረት አለ። ከዛ በኋላ ራሱ ያነጸዋል። አያችሁ ያነጸዋል ራሱ። ለዛ ነው አንተ ልበ ንጹሕ ፍጥር አይደል ያለው። ሌላ ልብ ፍጠርልኝ ማለት ነው ወይ ሐሰሰ ካላ ልበ ሌላ ልብ እኮ አልፈለገም። ያችኑ አንጻልኝ ማለት እኮ ነው። ለዛ እኮ ነው ተረጎሙ መሰረቱ አዲስ ፍጠር ያልኩ መጀመሪያማ ፈጥረህልኛል፣ ያችኑ አድስልኝ አርጅታብኛለች ማለት ነው። ቆሸሸችብኝ፣ የዓለሙ ጣጣ ወረራት። ስለዚህ አድስልኝ፣ መንፈስ ቅን መንፈስ እድሳት ይደረግልኝ ነው። እንደ ንስር ራስን ማደስ ግዴታ። ንስር ለመብረር ከፈለገ ራሱን ማደስ ይኖርበታል። አለበለዚያ ምግብ መብላት አይችልም፣ እኩል መብረር አይችልም። የቀደመ የመብረር ስልጣኑ ይነሳዋል። ታዲያ ራሱን ለማደስ ግን ብዙ ፈተናዎች ያሉበታል። በጣም ዘይሄድሳ ከመነስ ለውዙት ኤሎይ እና ትሁት የሚለው ቃል ግን በጣም በምን ልገልጸው እንደምችል አላውቅም። ትህትና የጸጋ ሁሉ መቋጠሪያ ነው ይሉታል። ታዲያ የቀደሙ አባቶች አውነሽ የጸጋ ሁሉ መቋጠሪያ ይገርማቸዋል። ያለ ትህትና ጸጋ ብትቀበል እንኳን ታጠዋለህ ማለት ነው። አይገርማችሁም? የማገልገል ጸጋ ኑሮ ትህትና ከሌለ በትዕቢት ይወሰድብሃል ሲለን፣ ትህትና ቀጥታ እግዚአብሔር ጋር ነው የሚያገናኝ። ቀጥታ እኮ ነው። ወሰመዩ ትህትና በአስማት ሰናያ። ትህትናን አባቶች ምን ብሎ ጠሯት? በጎ በጎ በሆነ ነገር ነው የጠሯት። አንድ መስታወት ያላለ አቤት ሲደግ ትህትና እኮ ነው መስታወት አለ። ለምን? ትህትና ያለው ሰው ራሱን እንጂ ሌላ ሰው አይደለም። መስታወት ደግሞ ራስን ብቻ የምታየው እንዲደረጋል ነው። መስታወት አይደረግም፣ እንዲህ ነው የሚደረገው። ትህትና መስታወት ናት ማለት ሁሌም የምታየው ጉድለትህን ነው። ሁሌም የምታየው ጉድለትህን ነው። ራስን መስታወት አላት። አንዱ ደግሞ ምን አለ? መሰላል አላት ደግሞ ሲጠራ። ለምን? ትህትና በጣም ዝቅ ማለት ስለሆነ፣ በጣም ዝቅ ከማለት ውስጥ ደግሞ ከፍ ማለት ስላለ መሰላል ብሎ ጠራ። ትህትና ዝቅ ማለት ነው ስንላችሁ ዝም ብሎ አመድ ሆኖ መቅረት መሰላችሁ? በጣም ከፍ ማለት ያለበት ነው ውስጡ። አንተ ወደ ዝቅ ትላለህ፣ እግዚአብሔር በውስጡ እያሳደገህ ነው። ለዚያ ነው ራሱን ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ የሚያደርግ ደግሞ ከፍ ይላል። መሰላል ነው። ትህትና ምን አለ? መሰላል ብሎ ጠራ። ትህትና ያለው ሰው ለጸሎት በቆመ ጊዜ ብዙ መሰላል አይጠበቅበትም እንዴ። ወዲያው ራሱን መስደብ ነው የሚጀምረው። ሌላ ጸሎት አይታየው፣ ራሱን መገሰጽ ነው የሚጀምረው። አንተ ሌባ፣ አንተ ወንበዴ፣ አሁን ከእግዚአብሔር ፊት ልትቆም ነው አንተ። አሁን ቃሉን ስሙን ልጠራው ነው። ራሱን ነው ከሰገበ። አየህ፣ ይሄ ታዲያ ወዴት ይወስደዋል? መሰላል። ያስደናቂ ነገሮች አይቻለሁ። በጣም የሚገርሙ ነገሮች አሉ። አንድ አባት ቤተክርስቲያን ውስጥ በምስራቅ ይገባና ቤተክርስቲያኑ ምሰሶ ላይ ጠጋ ብሎ ሽፍትል ብሎ እያለቀሰ ቆይቶ ወጥቶ ይሄዳል። ማን እንደሆነ እንኳን ሳይታወቅ ያለፈ ሰው ነው። ያ ሰው ማን እንደሆነ እንኳን ሲያለቅስ ብቻ ቢሰሙ ትህትና። እኛ እኮ ስንጸልይ ራሱ እንዲህ አይነት ፈልጋለን። ምክንያቱም ሌላ እግዚአብሔር አለ ብለን እናስብ። በቃ ሰው ነው፣ በቃ ሲያየን ነገሌ ጥሩ ሰው ነው፣ ገሌትም ጥሩ ናት እንዲሉን ስለሆነ የምንፈልገው። አየህ፣ ይሄ ሰው ምን አይነት ሰው ነው? ቤተክርስቲያን ውስጥ ይገባል፣ ተሸፋፍኖ ያለቅሳል፣ ሳይት ይወጣል። ማን እንደሆነ እያለቀሰ የነበረው እንኳን ሳይታወቅ ይቀራል። ለምን? ምን አይነት ጸሎተኛ ነው እንዳይሉት። አቤት፣ ማን እንደሆነ እንኳን ያልታወቀ ሰው ረዚኛው ምን እንዳያስከባ ሙሉ እይታህን ሙሉ መንፈስህን ሁሉ በሱ መልካምነት መምራት ማለት ነው። ልብን መስጠት ማለት ከህጉ ጋር መላተም፣ ከትእዛዙ ጋር መጣበቅ። ምኑን ሰራው ምኑን አልሰራውም፣ እንዴት ነው ምኖረው፣ ይሄ ነው ሁሌ
የግል ህይወት ግምገማ ማለት ሰው ልቡን ካልሰጠ ምንም አይነት በጎ ስራ ሊያደርግ አይችልም። በምኑ ጭራሽ መጽሐፍ እንዲህ ነው የሚል ኦሊቅ አይኑ ትእዛዝ አቢ በውስጥ ኦሪት ወይቤሎ እግዚ ኢየሱስ አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ ይችላል ያለው በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ህሊናከ ዛቲ ትእዛዝ አባይ ወቀዳሚት። አይገርማችሁ? ዛቲ ትእዛዝ አባይ ወቀዳሚት። ይህ በማቴዎስ ወንጌል ምዕራፍ 22 ቁጥር 36 ላይ የተቀመጠው። አንድ አለቃ ነኝ የሚል ሰው መጥቶ ጌታ ሆይ ሊቅ መምህር ከትእዛዛት የሚበልጠው ምንድነው ብሎ ጠየቀው። ለዚህ ምላሽ የሰጠው ክርስቶስ ምን የሚል ነው? በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እግዚአብሔርን ውደደው የምትለው አለ። እቺ የትእዛዛት ሁሉ ምንድን ናት አለ? መጀመሪያ በላጭ ህግ ናት አለ። በፍጹም ልብህ፣ ልብን መስጠት ማለት ነው። ይሄ የትእዛዛት ሁሉ ምን ነው አለ? ቁንጮ ነው። እግዚአብሔርን መውደድ የቻለ ደግሞ ትእዛዙን አለመፈጸም አይችልም። ለዚህ ነው ብትወዱኝ ትእዛዜን ጠብቁ። በቃ ዘጋ። ስለዚህ ክርስቶስ ምን አለ መልሱ? ከህግ ማን ይበልጣል ብሎ ሲጠይቀው ከህግ ሁሉ የምትበልጠው አለ እግዚአብሔርን አለ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ህሊና፣ በፍጹም ኃይል ሁሉ መውደድ አለ። ከዚህ የሚበልጥ ትእዛዝ የለም። ስለዚህ በፍጹም ኃይል አለ በቃ አለኝ ብለህ የውስጥ ሙሉ አጠራቅም ኃይልህን በሙሉ እግዚአብሔር መውደድ ነው አለ። ይህን ነው የሚናገር። ከኔ በቀር ሌላ አምላክ አይሁንልህ ያለው ዘጸአቱ ይሄን ይመስላል። ብፁዓን እለ የሐሱ ስምዖ ወበኩሉ ልቦሙ የሐስስዎ ይላል መዝሙረኛው ዳዊት። ደግሞ በጣም ገራሚ ንግግር ነው። ይሄ ደግሞ ምን ማለት ነው? ምስክርነቱን የሚፈልጉ በፍጹም ልባቸው የሚፈልጉት ሁሉ ብፁዓን ናቸው ይላል። እግዚአብሔር በፍጹም ልባቸው የሚፈልጉ ካሉ ይላል እነዚህ ንዑዳን ክቡራን ናቸው። ልብህን ለምንም መስጠት እንደሌለበት የሚያሳይ ነው። እገኒ ለከ እግዚኦ በልብ ርቱዕ፣ በቀና ልብ እገዛልሃለሁ ይላል። ልብን ሳይሰጡ እንዲሁ የሆነ አምልኮ ግን በእሱ ላይ እንደመዘበት ነው። ራሱም እንዲህ አለ በነቢዩ ኢሳይያስ አድሮ ወይቤ እግዚአብሔር ዝንቱ ሕዝብ ይቀርቡኒ በከናፍሪሆሙ ወበልቦሙ ሰነዋሃ ይርህቁ እምኔ ወከንቶ ያመልኩኒ። ምን ማለቱ ነው? ይህ ሕዝብ በከንቱ ያመልከኛል። ይህ ሕዝብ በከንፈሩ ያመልከኛል፣ በልቡ ግን ከኔ በጣም ርቋል። በከንቱም እናመልክሃለን ይሉኛል ይላል በነቢዩ ኢሳይያስ። በከንቱ ማምለክ አስባቸውን ሌቆ ከባድ በከንቱ ማለት ልብህን ሳስብ በአፍ እንደ ዘማሪ፣ እንደ ሰባኪ፣ እንደ ቀዳሽ፣ እንደ አወዳሽ መቆጠር ማለት ነው። ልብህን ነው የሚፈልግ እግዚአብሔር። በአፍማ ዓለምን ነው መግዛት። ለእግዚአብሔር ልብን አፍን ላለ ከንፈርን ላለ ልብን ለእግዚአብሔር ነው ማለት እግዚአብሔር ይኸው ሰምታችኋል። ልክ የተጠቃ ሰው እንደሚናገረው አይነት ስሜት ሲያወራ ሰምታችኋል። መጽሐፉ ለእኛ ስለተጻፈ እንጂ እግዚአብሔር እኮ እንዲህ አይነት ክፍል ስሜት ያለው ነው ማለት እኮ አይደለም። እኛ ስለራቅ ነው የሚጎዳ፣ እኛ ስለቀረው ነው የሚጠቀም አድርጎ እንዳታስቡ። እንደዛ አይደለም። ታዲያ አባትና ልጅ የሚሆኑት አይነት ስሜት ነው የሚያወራ። አያችሁ፣ ይህ ህዝብ በከንፈሩ ይቀርበኛል፣ በልቡ ግን ከኔ በጣም ርቋል ይላል። ታዲያ እውነት በልብ ከእግዚአብሔር ያራቀ ሰው አገልግሎቱን ተራ በሆነ ነገር ሊተው ይችላል? በአፍ እንደነበረው በሚያሳይ በከንፈር እንደነበረ የሚያሳይ ይመጸውት የነበረ ምጽዋቱን እንዲሁ ይተዋል። ያገለግል የነበረ አገልግሎቱ ዝም ብሎ እንዲሁ ይተዋል። በከንፈር እንደነበረ ያሳያል። ታዲያ ከዚህ ምን ይወጣል? አመስጋኝነት። ልብን ስትሰጥ ትክክለኛ የአመስጋኝነት ስሜት ይመጣል። አንድ አማኝ ፈጣሪውን ከልቡ ማመስገን ካልቻለ ይህ በራሱ የከንቱ አምልኮ ነው። ይህ በራሱ ነው። ከልቡ ማመስገን ካልቻለ እግዚአብሔር እንዲሁ ተራ ምስጋና አይደለም የሚሰጠው፣ የአምልኮት ምስጋና ነው። ይሄን ከልባችሁ የምታደርጉት አስቡ። ከዚህ በፊት ስላደረገልን ምን አድርገን ነው የምናመሰግነው? ካለ አንደኛ ከዚህ በፊት ስላደረገልን ምን አደረገልን? አንደኛ ፈጥሮናል፣ ሁለተኛ ጠብቆናል፣ ሶስተኛ ከዚህ አድርሶናል። ስለዚህ ምስጋና ይገባዋል ከልብ። ይሄ ስትነሳ ስትተኛ የምታስበው ነው። እንዲሁ በእንቅስቃሴ ሁሉ መታሰብ ያለበት ነው። አሁን ዝም ብላችሁ ያለ
ዝም ብለን እንዲሁ አልተገኘንም። አምጥቶናል፣ ፈጥሮናል አይደል? ከዛ እንዲሁ መኖር አንችልም። ጠብቆናል፣ ጠብቆን እነዚህ ያደረሰ አድርሶናል። ስለዚህ ምስጋና ይገባዋል። ይሄ ከልብ ቢሆን አመስጋኝነት። ይህ ማለት ግን በጊዜ ሁኔታ፣ በቦታ ሁኔታ፣ በፈተና በተለያዩ ነገሮች የሚቀያየር ምስጋና ግን አይደለም። ጤና ሳለህ የምታመሰግነው ምስጋና መከራ ሲገጥምህም የምታመሰግነው ምስጋና ነው። አውቃችሁ አይደል? የሚቀያየር አይደለም። ለእግዚአብሔር ተቀያያሪ ምስጋና አይቀርብለትም። ደስ ስላለ የምታቀርበው ደስ የሚያሰኝ ምስጋና፣ ሲከፋ የምታቀርበው የከፋ ምስጋና፣ እንደዚህ አይነት አይደለም። ከልብ የሆነ ምስጋና ተመሳሳይ ነው ለእግዚአብሔር። ምክንያቱም እግዚአብሔር ስለማይለዋወጥ የማይለወጥ ምስጋና ነው የሚቀርብለት። መስዋዕት ነዋ። የአፍ መስዋዕት፣ የልብ መስዋዕት እኮ ነው። በከንፈር እናቀርባለን በልባችን ያለውን፣ በልባችን እናቀርባለን ይሰማናል። ከንፈር ባይወዛወዝ እሱ ይሰማሃል። በልብ ግን ሁሌም በትዝታ ውስጥ መኖር፣ እግዚአብሔርን የማሰብ ዝምታ። አየህ፣ እግዚአብሔር ዝምታችንን ራሱ ይሰማል። ዝምታችንን ሁሉ እኮ ነው። አቤት ንግግራችን ብቻ መስሏቸው ዝምታችን። አሁን ምን አለ እግዚአብሔር ሰማኝ። ምስጋና በዝምታ ይቀርባል፣ ተኝተህም ይቀርባል። ጥልቅ ጉድጓድ ውስጥ የገባ አይነት ሰው ሆነ ከልብ ስታመሰግነው የማይመቅ ጽዋይ ኮከ እግዚኦ አቤቱ ከጥልቅ ልብ ያመሰግናል ይላል። ጠራሁ። አቤት የዚህ የዳዊት ጩኸት ምን አይነት ጩኸት ነው? ከጥልቅ ነው ይለው። ከጥልቅ ማለት እኮ ከፍጹም ህሊናዬ ማለት እኮ ነው። የማይመቅ ጽዋይ ኮከ ከጥልቅ ህሊናዬ ጠራሁ ይላል። አየህ፣ አንዳንድ ጊዜ በምትተኙበት በመኝታ ክፍላችሁ ውስጥ እንደተኛችሁ ሳይቀር ልባችሁ ወደ እግዚአብሔር ላኩ። ያን ጊዜ ብዙ በረከቶች ይዘው ይወጣል ልባችሁ። እጃችን ወደ አንድ ሐረግ እንልቀዋለን፣ ብዙ ሐረግ ይስባል። ፍሬያማ ወደሆነ ዛፍ እጃችንን እንልቃለን፣ ብዙ ፍሬዎችን ይዞ ሸምጥቶ ይመጣል። ልባችንም ቀጥታ እኛ ወድቀንም እንኳን ተኝተንም እንኳን ወደ እግዚአብሔር ከላክነው ብዙ ጸጋ ይዞ ይመለሳል። ያ ጸጋ ግን የበለጠ እንድትቀርብ የሚያደርግ ጸጋ ነው። የበለጠ የበረከት መንገድ ነው ይሄ። ወደ እግዚአብሔር ያላክነው እጅ ምን ይዞ ይመጣል? ያላክነው ልብ ታዲያ ምን ይዞ ይመጣል ብላችሁ ታስባላችሁ? ራቁቱን ይኖራል እንጂ ራቁቱን ይኖራል፣ ጸጋ አያገኝም በፍጹም። ወደ እግዚአብሔር ያልተላከ ልብ እንዴት ብሎ ጸጋ ጭራሽ አይኖረውም። እና አንድ ከዚህ ስላደረገልን ነው የምናመሰግነው። በጣም ፈጥሮናል ብለን ልብ በሉ፣ ፈጥሮናል። አንዳንድ ሰዎች እግዚአብሔርን የሚያመሰግኑት የሆነ ነገር ሰጥቶኛል የሚል ብቻ ሊሆን ይችላል። ይሄ ትክክል አይደለም። ሲነሳ ልትጠላው ልትነቅፈው ነው ማለት ነው። አሁን በመሰግንበት አፈን ስታጎረመርም ትገኛለህ። ለዚህ ነው እስራኤላውያን እንዲህ አይነት ፈተና ይገጥማቸው ነበር። ደስ ሲያሰኛቸው ወዲያ እግዚአብሔር ሆይ ብለው በቃ ፍቅራቸውን ይገልጻሉ። ይገርም እኮ ነው። ጥቂት ፈተና ሲገጥማቸው ደግሞ ብለው ወዲያው እግዚአብሔር ማማረድ ይጀምራሉ። እንዲህ አይነት ተለዋጭ ልብ አያስፈልገውም። ላማይ ሌላ ተረከረ ልባችን እግዚአብሔር አይለወጥም። እኔ የማልለወጥ አምላክ ነኝ አላለ። ስለዚህ እኔ የማይለወጥ ልብ ሊኖረኝ ይገባል። ከእምነት አንጻር የሚያድግ እንጂ የሚወድቅ ልብ ሊኖርህ አይገባም። ለእግዚአብሔር ስትሰጥ የማይለወጥ ይሆናል ማለት ነው። አስረክብ ነው። አቤት አቤት ልብ ለእግዚአብሔር እንደ መስጠት ያለ መተማመን እኮ የለም። አሁን አንድ ልጅ በጣም ሕፃን መጫወቻ ሲያገኝ ውድ ዕቃ ነው ለሱ በጣም ውድ አይደለም። ይወስድና ወይ ለእናቱ ወይ ለአባቱ ይሰጣል። ለምን? በእሱ አይምሮ እናት አባት አያጠፉም። በቃ አይደል? እሱ ያለበት አቅሙ ነው እንደዛ ያደረገው። ለአባቱ መጫወቻውን ይሰጣል ኋላ እንዲቀበለው። አያችሁ፣ እኛ ጥቂት ነገር ብናገኝ እንኳን ለእግዚአብሔር እናስረክባለን። ምክንያቱም እሱ አያጠፋም፣ የሰጠነውን አያጠፋም በጨራሽ። ለዛ ነው እናትም ሁሉ ቦታ አስቀምጥ መጫወቻዬን ሲላል አንስታ ትሰጠዋለች። እግዚአብሔርም አሁን በሰጠናት ሳንቲም ነገ ከዛ የበለጠው ሌላ አውርዶ ይሰጠናል። እሱን ሰጣለን። ልብን ስትሰጥ ነው መመጽወት የምትጀምረው። ልብን ካልሰጠህ ድሃ ምንም አይመስልህም። እና አይደለም መስጠት መቀማት ትጀምራለህ። እና በጣም ሌላው አሁን እያደረገልን ስላለው እየጠበቀን ነው። በቃ አይ እኔ እኮ እያመመኝ ነው፣ እያመመህም እየጠበቀን። ህመሙ ራሱ የጥበቀው ውጤት ነው። እኔ እኮ አልተሻለኝም፣ ያለ መሻለህ ራሱ የጥበቀው ጉዳይ ነው። ይሄ ገብቶሃል? እግዚአብሔር የሚጠብቀን እኮ በጤና ብቻ አይደለም፣ በበሽታም ነው የሚጠብቀን። ታውቃላችሁ? በስጋ በሽታ የነፍስን ጤና ይጠብቅልናል። በሽታ ያላጠራው ማን አለ? በሽታ ያላበቃው ማን አለ? ስጋ በበሽታ ሲነጣ ነፍስ ደግሞ የጸጋ እጅት ውስጥ ትገባለች።
ጤናን ብቻ ሳይሆን በሽታን ይሰጠናል። ይሄን አምኖ ለሚቀበል አመስጋኝ ብቻ ነው የሚገባው ግልጽም የሆነው። እርግጥ በበሽታ አለመብቃት አይቻልም። ታማሚ ሰው አለመብቃት አይችልም። ይሄን የሚያገሰዋል ድዌ ዘበአኮቴት የሚባለው እኮ ነው። በምዕመናን መካከል አንዱ የእግዚአብሔር ጸጋ ማግኛ በሽታ ነው። አሁን አልሄድበትም እና እየጠበቀን ነው። ሌላስ እየመገበን ነው። እየመገበን ሌላስ እየመራን ነው። መቻኩሎብን። ስለዚህ ምስጋና ይገባዋል። ሶስተኛ ከእንግዲህ ወዲህም ስለሚያደርግልን ምን ሊያደርግልን? ያኖረናል። አይ ይወስደናል። እሱ ራሱ ምስጋና ይገባዋል። ባይወስደን ምን ሆነ ነበር? አስቡ እንጂ ገና ለሞታችን ቀን አሁን እናመሰግናለን። ገና ለምን ሞተ እኮ ነው። ጌታ ሆይ ነፍሴ ከሥጋዬ በምትለይበት ሰዓት ክፎች እንዳይመጡ አሁን ጸሎት ማለት ነው። ከዛ ውስጥ እኮ ምስጋና አለ። ሌላው ክብሩን ያወርሰናል። ስለዚህ ምስጋና ይገባዋል። ከልብ የሆነ ምስጋና መለያው እኛ በምናውቀው ጥሩ ነገር ችግር ነው ብለን በምናስበው ሁሉ እንጂ ስትደሰት የሚሆን ሲከፋ የሚቆም አይደለም። ይሄ ልብን ስትሰጥ የምታሳየው ምስጋና ለአንተ የተሻለውን ከአንተ በላይ የሚያስብ እንዳለ ካመንክ ስለሚደረግብህ ነገር ራሱ የሚደረግልህ ብቻ አይደለም ስለሚደረግብህ ነገር ራሱ ትክክለኛ ግንዛቤ ይኖርሃል። እኔ የማላውቀው እሱ የሚያውቀው በእኔ ላይ ስራ ይሰራል ብለን ራስን ትሰጣለህ። አለቀ። መታመንህ ራሱ ለአንተ ጥቅም እንደሆነ ይገባሃል። መፈተንህ ለአንተ ጥቅም እንደሆነ ይገባሃል። አለዚያ አይገባህም። ልብን ካልሰጠህ በምን የለም። ከኛ ይልቅ ስለኛ የበለጠ የሚያስብልን መሆኑን በማመን እስከኖር ድረስ ለእኛ በሚያደርገው ሁሉ ሁሌም እሱ ልክ ነው ከማለት የሚመነጨ እግዚአብሔር ሁሌም ልክ ነው አይደለም፣ ይሳሳታል። ታዲያ ሁሌ ልባችን ግን እንደተሳሳተ ያስባል። እግዚአብሔር እንደማይሳሳት እናምናለን። እሺ ጥሩ፣ ግን እንደሚሳሳት እናስባለን አይደል? ችግራችን እኮ ይሄ ለምንድን ነው እግዚአብሔር ይሄን የሚያደርግ ማለት እኮ ተሳስተዋል ማለት እኮ ነው። በሌላ አነጋገር ለምንድን ነው እኔ ጋር ይሄን ያመጣው ማለት እኮ ተሳስተዋል ማለት እኮ ነው። እንደማይሳሳት እናምናለን። ይህም ብቻ አይደለም፣ አይሳሳትም። እስካሁን ተሳስቶ አያውቅም። ከዚህ በኋላ አይሳሳትም እግዚአብሔር። አየህ፣ ከዚህ በኋላ ነው ብለን ከዚህ በፊት ተሳስቶ አያውቅም። ከዚህ በኋላ አይሳሳትም። ለባህሪው ስህተት አይሰማም፣ አስተያየትም አያስፈልገውም። ነገር ግን ትሁት ስለሆነ መከራ ተቀብለው ወደ ጸጋ ያደጉ ቅዱሳን እንዲህ አድርግልኝ ቢሉት ይሰማል። አየህ፣ በትህትና እኮ ይቀበላቸው። ታዲያ ዝናብን ያህል ማስቀራት ይቻል ነበር ለኤልያስ፣ ግን ሰማው፣ ሀሳቡን ሰማው። አሁን ሰው ሆኖ ሀሳብ ማይሰማ የለም። ሰው ነው እግዚአብሔር ግን ሀሳብ የቅዱሳን ሀሳብ ይሰማል። በጭራሽ እንዲህ አድርግ ብሎ በስተኋላው አማካሪ ያለው ሁሉም የዓለም ፖለቲከኛ የዓለም መሪዎች በሙሉ አማካሪ ያላቸው፣ ወይም መጥፎ ወይም በጎ አማካሪ። እግዚአብሔር ግን መካሪ የለውም። አማካሪ ሳይኖረው ዓለምን እንዲህ ስንቱን እናገራለሁ። ከዛ ሲቀጥል ምስጋና ከልብ። እሺ፣ አገልግሎት ከልብ። አሁን ልብን የመስጠት ምልክት ነው። አገልጋይነት ከልብ አመስጋኝነት የሚጀምር ፍጹም እግዚአብሔር ማግኛ መንገድ ነው። አገልግሎት ከልብ ሲሆን ውጤቱ ያማረ መንገዱም የሰመረ ይሆናል። በፍጹም የጸሎት አገልግሎት፣ የትምህርት አገልግሎት፣ የምጽዋት አገልግሎት አለ። በየትኛው ውጤታማ እንደሆናችሁ ታስባላችሁ? በየትኛው? በጸሎት፣ በትምህርት፣ በምጽዋት በየትኛው ውጤታማ ናችሁ? አሁን ራሳችሁ እዚህ ጋር ፈትኑ። በየትኛው ነው ውጤታማ የሆንኩት? በጸሎቴ አገልግሎት። ጸሎት አገልግሎት ነው። ጸሎት አገልግሎት ነው። አትሸወዱ። ጸሎት አገልግሎት ነው። እንዳትሸወዱ። በሰባኪያን የሙያ ድካም ምክንያት የሚጎለውን የእግዚአብሔር ምስክርነት ጸሎተኞች ሰዎች ሞሉት። ዶክተሮች አቀበለ ሰባኪ ፍጹም አይሆንም። ያስተምራል፣ ነገር ግን የሙያ ጉድለት ይኖረዋል። ሰው ነው። ከዚህ ተነስቶ ሰው ከአጭበርባሪነት፣ ከወንበዴነት፣ በጣም ከተራ ዓለማዊ ጉዳይ አርቅ ይላል። ልቡ ሰው አረስ ይላል። ለዚህ መድኃኒቱ ጸሎት ነው ማለት
ስለዚህ ጸሎት አገልግሎት ነው ማለት ነው። ከትምህርት በላይ አያችሁ፣ ትንሽ ተናግረን ብዙ ብንጸልይ የበለጠ ውጤታማ ነን ማለት እኮ ነው። ወይም ደግሞ የሚሰብኩ ሰባኪዎቹ በሙያቸው ይሰብካሉ፣ ግን የሙያ ጉድለት ግድ ነው። ስለዚህ ይሄን የሚሞላው የመነኮሳት ጸሎት ነው፣ የምዕመናን ጸሎት ነው ማለት ነው። ይሞላል። እዚህ እኮ ነው ሰው የማይለወጠው። ጸሎተኛ ጠፍቶ ተናጋሪ ብቻ በዝቶ ስለሚታይ ነው። ሌላ ነገር አይደለም። እቺን በሀገራችን አሁን አስተማሪ አልጠፋ፣ ሰባኪ አልጠፋ። ድንጋይ ብትመነቅር ራሱ አስተማሪ ማለት ነው አይደል? ነገር ግን የስብከትን ሙያ ጉድለት የሚሞላ ፍጹም የልብ ጸሎት ያለው ሰው ያስፈልጋል። ልብን የሚሰብረው በዚህ ሰዓት ነው። አጭበርባሪው ከማጭበሩ ይመለሳል። ጉቦ በሉ ንስሐ ይገባል። ድሃ ተበደለ ፍርድ ጎደለ የሚል ዳኛ ይመጣል። ለምን? በትምህርት ብቻ ሳይሆን በጸሎት ሲታከልበት የጸሎት አገልግሎት ይሄ የትምህርት አገልግሎት የወንጌል አገልግሎት ነው። የምጽዋት አገልግሎት ለድሆች ቤተክርስቲያን ልታደርግ የሚገባው በምዕመናን በኩል ነው የምታደርገው። ለምሳሌ እንደ ሀገራችን ብታዩ ስንት በየቤተክርስቲያኑ የወደቀ ስንት ድሃ አለ። ግን የሀገሪቱ ዜጋ ነው፣ መንግስት ያላያቸው እርዳታ የሌላቸው ግን የሚመጸውቱ ምዕመናን ጠብቀዋቸው የሚኖሯቸው ናቸው። ለዚህ ራሱ ቤተክርስቲያን ሽልማት ይገባት ነው። ይሄን ላደረገች ቤተክርስቲያን ተከፈላት። ይሄን ሁሉ የመንግስት ዜጋ ተሸክማ ትኖራለች። ተውት። በዚህ በአገልግሎት ስም ደሞዝ እየከፈለች ያኖሮቹ ማህበረሰብ ትተን ያለምንም ስራቸው እጅግሩ የተቆረጠ አይኑ የፈረጠ ከሰው ገለልተኛ የሆነ ማህበረሰቡ ያገለለው ብዙ ደጅ ላይ የወደቀ ይህ ሳይቀር በዝክር ስም፣ በሰርግ ስም፣ በክርስትና ስም፣ በምጽዋት ስም አብልታ ትኖራለች ቤተክርስቲያን። አሁን እዚህ አሁን ወይ ዞን አስተዳደር የወረዳ ቢሮ አካባቢ ሄዶ ቢቀመጡ የሚያስቀምጣሉ። ተነስ እዚህ ምን አለ እዚህ ምን አለ ባዶ ነው ማለት ነው። አየው ቤተክርስቲያን ሲመጡ ግን ተነሱ ተብለው የለም። አየው ምጽዋት አገልግሎት ነው ማለት ነው። ሰው የማትረፊያ መንገድ ነው፣ አገልግሎት ነው። ይሄን ምላካ ሰዓት ባለው መንገድ ማድረግ ግድ ነው። እነሱን እንዲድኑ የሚያደርግ ስርዓት መዘርጋት በጣም ያስፈልጋል። ሰብሰብ አድርጎ የሆነ ቦታ ከዛ በኋላ ቸንቺ ለመለመን ቅዳሴ ሳያስቀድሱ እስካሉ ሳይቀበሉ የሚያቸውን ከሚጨርሱ የሆነ ቦታ ላይ ቁጭ ብለው ምጽዋቱ እየተሰጣቸው እዛው የሚያስቀድሱበት የሚቆሩበት ጊዜ ማመቻቸት፣ ይሄ ምናልባት ከቤተክርስቲያን አመራሮች የሚጠበቅ ነው። አገልግሎት ራቁቱን አይቆምም። ራቁቱን የሆነ አገልግሎት ሰው እንኳን ራቁቱን ይወጣ እንዴት ነው? እንኳን አገልግሎትን ያ አየህ ፍቅር ያጅበዋል ማለት አገልግሎት ያለ ፍቅር ከሆነ ድብድብ ነው የሚሆነው። ይመጣልኝ ነው ሳስብ ያለ ፍቅር አገልግላለሁ የሚል ሰው እየተደበደበ እንጂ ያገለግላል ብዬ ነው መስሎ። አገልግሎት ያለ ፍቅር ድብድብ ነው። እናገልግል ሳይሆን እንደባደብ እንደማለት ያለ ትርፍ የለውም። በቃ ያለ ፍቅር ድብን ሆኖ አገልግሎትን ከልብ እንዲሆን የሚያደርገው ፍቅር ነው። ራሱ ፍቅር ነው። ከልብ እንዲሆን ልብህን ለእግዚአብሔር ተሰጠህ የሚያሳይ አገልግሎት የምትሰጠው ለፍቅር ሲሆን አዊነ ለምትፋቀ በበይናቲነ እስመ ተፋቅሮ እምነ እግዚአብሔር ውእቱ ወኩሉ ዘይተፋቀር እምነ እግዚአብሔር ውእቱ ተወልደ ወየአምሮ ለእግዚአብሔር ወዘሰ እያፈቅር ቢጾ እያአምሮ ለእግዚአብሔር። አሜን። ፍቅር እግዚእ ቅዱስ እንዴት አድርጎ የተናገረው ባልተረጉሞ ይሻለኝ ነበር። ምን አለ? ወንድሞቻችን አለ፣ ወንድሞቻችን አለ፣ እርስ በርሳችን እንዋደድ እንፋቀር አለ። ፍቅር ከእግዚአብሔር ነውና የሚፋቀር ሁሉ ከእግዚአብሔር ተወልዷል፣ እግዚአብሔርን ያውቀዋል። ወንድሙን የማይወድ ግን እግዚአብሔርን አያውቀውም ማለት። እሺ ወንድሙን የማይወድ እግዚአብሔርን የማያውቀው ከሆነ ማን ሊያገለግል አገልግሎት ብሎ ይጠራዋል? እግዚአብሔር ማገልገል አይችልም። ብዙ ያነጋግራል። ይሄስ እናልፈው ይሻላል። ከልብ የሆነ ፍቅር የአገልግሎት እስትንፋስ ነው። ራሱ አገልግሎት ህይወት የሚዘራው በፍቅር ሲሆን ህይወት የሚኖረው በረከት ያለው አገልግሎት፣ ጸጋ ያለው አገልግሎት አተት ይተራራፋል። ምርታማ ነው አገልግሎት። ወኩሉ ዘያፈቅሮ ለእግዚአብሔር ያፈቅር ቢጾ ለናስተካክላል። ዘያፈቅሮ ለእግዚአብሔር ያፈቅር ቢጾ። እዚህ ላይ ደግሞ ምን አለ? ከፍ ብሎ እያለ የመጣው በጣም ብዙ ነገር አለ። ወንድሙን የማይወድ እግዚአብሔር ወዳለው ቢል ውሸተኛ እያረቁ ነው። ስንቱን ልጻፈው ትቾም ግን አጓጉቶኝ ነበረ። ጻፍ ብሎኝ ነበረ ተውኩት።
አንቡት። ወንድሙን የማይወድ እግዚአብሔርን እወዳለሁ ቢል ሐሰተኛ ነው። አራት ነጥብ ሐሰተኛ ነው። የሚያየው ወንድሙን የማይወድ የማያየው እግዚአብሔርን እንዴት እወዳለሁ ይላል። አጣጣት የሆነ ማስረጃውን ሲያመጣው ነው። ስለዚህ እግዚአብሔር መልክ ቁጭ ብሎ እሱን እየጠላህ ሌላ እግዚአብሔር ማታየውን መፈለግ ከየት ይመጣል? እግዚአብሔር እኮ በሰው መልክ ተገልጧል። ሰውን ከጠላህ እግዚአብሔርን ጠልተሃል። ጨረሰ ነው። ምናገለግለው ራሱ ሰውን አይደል? ሰው እንዲድን እኮ ሌላ አገልግሎት አይደል? ስለዚህ ሰውን ጠልተህ ማገልገል አይቻልም። ሌላው እምነት ነው። ከልብ የሆነ አገልግሎት የሚያጅበው ነው። ይሄ አሁን እምነት ከልብ ሳያምኑ ማገልገል ማጉላላት ነው። ያለ ፍቅር አገልግሎት ድብድብ ነው። ከልብ ሳያምኑ ማገልገል ደግሞ ማጉላላት ነው። እንጂ ማገልገል አይበትም። የማያምን ሰው አገለገለኝ በልቆ እያጉላላ ነው ያለው። ሌላ እንዳያገለግል በሩን የዘጋ አጉላይ ነው የሚባለው። ከዓለማውያን የምንለይበት ህይወት ምንድን ነው ታዲያ? አማኝ ካልሆነ እነሱ የዓለም ናቸው፣ እኛ የእግዚአብሔር ነን። በዚህ መካከል ትልቅ ልዩነት አለ ማለት ነው። ዓለማውያን የዓለም ናቸው፣ እኛ ደግሞ የእግዚአብሔር ነን። እዚህ ጋር ልዩነት ዓለማውያን አያምኑም፣ እኛ እናምናለን። ስለዚህ እምነት ነው መለያ ድንበሩ። አያችሁ፣ ድንበር አለን ማለት ነው። እኛ የእግዚአብሔር ነን፣ እነሱ የዓለም ናቸው። ታዲያ እዚህ መካከል ትልቅ ልዩነት የለም? የአልዓዛርና የኖዌን ያህል ገደል መካከል ላይ የለም? አልዓዛርና ኖዌ በምድር ላይ ሳሉ ልዩነት ነበራቸው፣ በሰማይም ልዩነት ነበራቸው። በምድር ላይ ሳሉ የአልዓዛርና የኖዌ አልዓዛር የቆሰለ የደከመ የተራበ የተጎሳቆለ የተናቀ የተዋረደ ሰው፣ ኖዌ ደግሞ የበለጸገ ያደገ በጣም የፈለገው ሁሉ የማያጣ ሰው። ልዩነታቸው ላይ ተጣጣ። በኋላ ሞት መጣ። አልዓዛር በአብርሃም መጣ፣ ኖዌ ደግሞ በገሃነም በእሳት። ልዩነቱ አልዓዛር ውሃ ጣቱ ላይ ነክሮ ያቅምሰኝ አብርሃም አባቶ ላክልኝ ብሎ ጮኸ። ማን? ኖዌ። ያው የምድር ሀብቱ ለዛችሁ እንኳን ሆነ ለምላሱ እንኳን ውሃ አጣ። አየት ድራማ እንደነበረ በዚህ ምድር ሳለ የነበረው ጉዳይ ድራማ ሆነ እውነት ነው እንዴ? ድራማ እኮ ነበር። እኔ አሁን እኮ ጠቅላይ ሚኒስትር ሆኜ መስራት እችላለሁ። ድራማ ነኝ ማለት ግን አይደለም። እኔ መዝገበ ቃል ነኝ፣ የጉባኤ ቤቱ አስተማሪ ነኝ እንጂ ጠቅላይ ሚኒስትር አይደለሁም። ግን መስራት ግን እችላለሁ። ድራማ ነው። ድራማ ሲያበቃ ወደ ነበርኩበት አይደል? በዚህ ዓለም ላይ ምን ሆኖ ድራማ ነው ማለት ነው። ሌላ አነጋገር አሁን አልዓዛርና ኖዌ ድራማ የሚሰሩ አይመስላችሁ? ኖዌ ምን መስሎ? ሀብታም መስሎ። አልዓዛር ምን መስሎ? ድሃ መስሎ። ድራማው አለቀ። በኋላ ላይ ሲሄዱ ኖዌ ምን ሆነ? ድሃ። አልዓዛር ምን ሆነ? ሀብታም። ውሃ የሚለመን ሆነ እሱ። አየው ሲገለበጥ። ልክት በሌላ አነጋገር ህልምን ማለት እኮ ነው። አሁን በህልሙ አንድ ንጉስ ሆኖ ቢያድር በህልሙ ሲነጋ ንጉስ ነው። እሺ ተርቦ ተኝቶ ሳለ በህልሙ ግን ቢበላ ሲነቃ ጠግቧል? አልጠገበም። ታዲያ እንደዛ እንዳታስቡ፣ አልጠገበም። ልዩነታችን ይሄ ነው። አሁንም በዓለም ያሉ ዓለማውያን ዝናው ቢኖራቸው ሀብቱ ቢኖራቸው ስልጣኑ ቢኖራቸው በህልማቸው ነው የነገሱት፣ በህልማቸው ነው የሚበሉት፣ በህልማቸው ነው የሚደሰቱት። አያችሁ፣ አማኙን ቢያሳድዱት ቢያሰቃዩት ይሄን በህልሙ ነው የሚሰቃየው። ይሄ ዓለም ህልም ነው። በኋላ ግን ይሄ ሲጠናቀቅ ህልሙ ሲጠናቀቅ ሲያሰቃዩ የነበሩት ወደ ስቃይ፣ ሲሰቃዩ የነበሩት ወደ ህይወት ተቀየረው ማለት ነው። ይሄ ከፍተኛ እይታ ይፈልጋል። ወሙንቱስ ምና ዓለም ሙንቱ ወበእንተ ዝንቱ ምና ዓለም ይነቡ ወዓለምን ይሰማሙ ወንነሰም እነ እግዚአብሔር ነነ ወዘያምሮ ለእግዚአብሔር ይሰማአነ ወዘኢኮነም እግዚአብሔር ይሰማአነ። አቤት ዮሐንስ ያንተ ነገር ፍቅሩ ጊዜ እዚህ ጥቅት ብሎ ነው ፍቅሩን የጠጣው። አቤት አግኝቶታል። በጣም እንደ ጡት እኮ ነው የጠጣው ከክርስቶስ እኮ ተጋቡ ፍቅሩ ጊዜ እኮ ነው የጠጣው። አጠገቡ የሚቀመጥ ብሎ ነው የሚጠራው መጽሐፍ ቅዱስ ነው። ዙራ አጠገቡ ነው የሚለው። ሁሌም እንዲቀድሙት አይፈልግም። አቤት 12 ደቀ መዛሙርት አሉ። ክርስቶስ ሲቀመጥ ፈጠን ብሎ አጠገቡ ቁጭ። ክርስቶስም ልዩ ስስት ነበረው ለሱ። አላዊ ሆኖ እኮ አይደለም። ታዲያስ ከሐዋርያት ትንሹ እሱ ነው። ደግሞ በጣም የሚሳሳውም እሱ ነበር። አይገርማችሁም? በጣም ይሳሳል። ለማን? ለክርስቶስ። ከመሳሳቱ የተነሳ ጠጋ ብሎ ቁጭ። መልኩ ራሱ ይመሳሰል። በጣም ይገርም እኮ ነው። ለዛ እኮ ነው ይሁዳ ምልክት የሰጣቸው እሱን እንዳይዙት እኮ ነው። ጌታን ያዝነ ብሎ ዮሐንስን እንዳይዙት እኔ የምስመው እርሱ ነው። አየው እሱን ያዙት። አየው
የሚመሳሰል ሰው ነበር። መልኩ የጌታ ብቻውን ልዩ ቢሆን ኖሮ እኮ እነሱም ያውቁታል። ግን ማወቅ አቅቷቸው ነው። አይሁድ ሁሉ ይከሱታል እንጂ ከዮሐንስ ለይተው ማወቅ አይችሉም። ዮሐንስ ድልን በጣም ይገርም ነው እንዴ! እኔ እስክመጣ ድረስ ቢቆይ ምን አግዶ ነው ያለው እኮ ይሞታል ብሎ ጴጥሮስ ጠይቆት እኮ ነው እንዴ ይሄን ያህል አንተ ጋር ተጠገሉ ከሞት ሊተርፍ ነው ወይ ብሎ ይኩናል አይገርም። ከዘመነ እኔ እስክመጣ ድረስ ቢቆይ ምን አግዶ ሆነ ከዓለም ናቸው አለ። ስለዚህ የዓለምን ነገር ይናገራሉ ይላል። ዓለሙም ይሰማቸዋል አለ። እኛ ግን ከእግዚአብሔር ነን አለ። ስለዚህ የእግዚአብሔር የሆኑት ይሰሙናል። ይገርማችሁ ከእግዚአብሔር ነን፣ የእግዚአብሔርን እንናገራለን፣ የእግዚአብሔር የሆነው ይሰማናል ይላል። ስለዚህ እኛም ራሳችን ከእግዚአብሔር ሆነን ከሆነ እኮ የእግዚአብሔር የሆኑት ይሰሙናል። ሳንሆን ብናወራማ ማን ይሰማል? እና እንዲህ ነበረ አምላክ በቅድምና እንዳለ ማመን። እምነት እንዲቀላል አይደለም። በቅድምና እንዳለ ማመን፣ አምላክ ሰው እንደሆነ ማመን እንዴት ብሎ አይበልም። መጠራጠር የለም። ራሱን ሊያዋርድ ወደደ እኮ አንድ ከለት ነው። ሰው አምላክ ሊሆን ፈልጎ ነበር፣ አልቻለም። አምላክ ሰው ሊሆን ፈለገ፣ ቻለ። በቃ በፍጡርና በፈጣሪ መካከል ያለውን ድንበር መሻገር ለፍጡር አልተቻለውም፣ ለእግዚአብሔር ግን ተቻለው። አዳም አምላክ ሊሆን ተመኘ፣ አልሆነም። ይባስ ወደቀ። ይባስ ማለት ከነበረው ግዛት ራሱ ወደቀ። ይገርማችኋል። እንኳን አምላክ ሊሆን ያንቺ የተሰጠችው ጸጋዊ ገዥነት እንኳን ጠፋች። ወደቀ፣ ተሰባብሮ ወደቀ። እግዚአብሔር ግን አምላክ ሊሆን ሲመጣ የሚያሰነካክለው የለምና መሆን ይችላል። ይሄን ደምና ሲሻገር አያችሁት የፍቅር ኃይል። ፍቅር ባይኖር እግዚአብሔር ሰው ይሆናል? አይሆንም። ስለዚህ ነው ለፍቅር ከፍተኛውን የምንሰጠው። እኛ ደግሞ ይሄን የመቀበል የማመን ግዴታ ያለብን አየም የማመን በጣም እሱ ያስተማረውን የወንጌል ቃል ማመን። አቤት በተለይ በወንጌል ቃል ላይ ያለን መመርኮዝ ምን ሊሆን እንደሚችል አላውቅም። እንዳለምድ መጠንቀቅ። እኔ እናቴን አንድ ጥያቄ ጠየቅኳት፣ ክፉ ሰው የሚባለው ምን አይነት ነው ብዬ እና እናቴ የመለሰችልኝ ቃል እስካሁን ከአይምሮዬ አይጠፋም። ክፉ ሰው የሚባለው ምን አይነት ነው ለእናንተ? አንዳንዱ ውሸተኛ ሰው ማለታችሁ አይቀርም። አንዳንዱ አስመሳይ ሰው ማለታችሁ አይቀርም። አንዳንዶቻችሁ እንዲህ አይነት ማለታችሁ አይቀርም ማለት እናቴ ያለችኝ ግን በጣም ይገርመኛል። እስካሁን አሁን ነው እየገባኝ የመጣው። እና ክፉ ሰው የሚባለው የእግዚአብሔርን ቃል ሰምቶ የማይደነግጥ በቃ ይሄ ነው። በቃ ሁሉም ጥቅል ማለት ነው። አያችሁ የሊቃውንት እውቀት ዝርዝር፣ የምዕመናን እውቀት ጥቅል። በቃ ሊቃውንቱ አንድም እንዲወርደህ እንዲወጥተህ እንዲሰርተህ እንዲያርገህ እንዲህ በቃ ዝርዝር ነው የኛ እውቀት አይደለም። የምዕመናን እውቀት ጥቅል። አሁን ይሄ ብሎ እንዳለው ግን በቃ ጨረሰ እኮ ክፉ የሚባለው ሰው ገጸ ባህሪ ሙሉ በቃ አለቀ እኮ። በቃ የእግዚአብሔር ቃል ሰምቶ ማይደነግጥ። ስለዚህ ካልደነገጠ አትስረቅ የሚለውን ይጥሳል። ካልደነገጠ አታመንዝር የሚለውን ይጥሳል። ካልደነገጠ ሌላ ባዕድ አታምልክ የሚለውን ይጥሳል። ካልደነገጠ ባልንጀራህን ውደድ የሚለውን ይጥሳል። ካልደነገጠ ማንኛውንም ሕግ ይጥሳል። ስለዚህ ጥቅል ነው። አያችሁ ይሄን እኔ ግን ያው በመማር ጠባይ ነው ዝርዝር ነው የኛው ቃል። ምን እናደርገዋለን? አይ ጥቅል ከቅዳሴ መካከል በጣም የሚያስፈራሽ፣ በጣም የሚደንቅሽ፣ በጣም ልቡናሽን የሚነካው ምን አይነት ነው አልኳት። ነጽር እንዳሉ ነው የተነገረች። ነጽር ሲሉ ቅዱሳት ለቅዱሳን ሚለው ያስደነግጠኛል። እንዴት ስለ ቅዱሳት ሆኖ እንዳትቆርቡ የሚል ይመስለኛል። ስለዚህ አሁን እኛ ምን ቆርበው ቅዱሳን ሆነን ነው ብዬ ሁሌ ይሄ ቃል ልቤን ይነካኛል። እናንተ ምን አላችሁ የምትደነግጡበት ቃል አለ ወይ? ከቅዳሴው ወይ ከዳዊቱ ወይ ከወንጌሉ ከሆነ ነገር ለልባችን አንድ ማዕቀፍ መያዝ በጣም አስፈላጊ ነው እና ይሄ ነው። ይህ እምነት ከልብ ካለ በአገልግሎት አትቀልድም። በእውነት አለማገልገል አትችልም። በአገልግሎት መቀለድ አይገባም። እግዚአብሔር አለ እኮ እያየህ ነው እኮ ስታገለግል። በቅን ልብ ስታገለግል አይቶ ሊከብልህ፣ ስትቀልድ አይቶ እዳል ያመጣብህ እዛው እኮ አለ አብሮ። ስለዚህ መቀለድ አልችልም ማለት ነው። በአገልግሎት ልብህን መስጠት ሲባል
የልብ እምነት ኑሮ ከልብህ እንድታገለግል ያደርጋል ማለት ነው። ሌላው ከልብ መስዋዕትነት ነው። መስዋዕትነት ፍቅሩ ካለ እምነቱ ካለ መስዋዕትነት ትከፍላለህ። ይህ ሁሉ በመስዋዕትነት ይደመደማል። አየህ፣ ያለ መስዋዕትነት ከልብ የሚሆን አምልኮ የለም። ከልብ የሆነ አምልኮ የሚገለጠው በመስዋዕትነት ነው። ዝማሬው መስዋዕትነት ነው። ቅዳሴው መስዋዕት ነው። ሁሉም መስዋዕት ነው። አገልግሎቱ መስዋዕት ነው። ምጽዋቱ ሁሉ መስዋዕት ነው። ስለዚህ ለዚህ ነው ነቢያትን ብናስታውስ፣ ሐዋርያትን ብናስብ፣ ሰማዕታትን ብንዘከር፣ ቅዱሳንን በሙሉ ብናስባቸው ብንመለከት በዚህ መንገድ ያለፉ ናቸው። ከመስዋዕትነት ውጭ ወደ እግዚአብሔር የቀረበ አታገኙም። ለዚህ ነው አረጋዊ መንፈሳዊ ሱቅ ርእሰከ ለዘሰዋ ርእሶ በእንቲአከ፣ ትላንተ ለሰዋለህ ራስን ሰዋ ይላል። ወእቱመ ወሀበ ትዕግሥተ ለቅዱሳኒሁ ይጹሩ ጣዕመ ወዝጋዌ ወሞተ። ጎርጎርዮስ ዘአርማንያ ቅዱሳን ሽምጥን፣ ስድብን፣ እንግልትን፣ መናቅን በሙሉ ሞትን እንዲሸከሙ አደረገ። ትዕግስትን ሰጣቸው ይላል። አየው፣ አንተ ለአገልግሎት መስዋዕትነት ስታስብ ትዕግስቱን ደግሞ እሱ እየሰጠ ይሄዳል ማለት ነው። መኑ ያድገነ ፍቅሮ ለክርስቶስ የተባለው ይህ ነው። የመጨረሻው ይሄ ነው። ይሄ ሁሉ ከሆነ በኋላ ልቤንም ሰጠሁ፣ አገለግል፣ አምነው፣ ወደድ፣ መስዋዕትነት ከፈል። ምንድን ነው ያላችሁ እንደሆነ ቅድስና፣ የእግዚአብሔር መንጻት፣ ልብን መቀደስ ከእግዚአብሔር ጋር ነው። አይምሮን ማንጻት ይለው ይመጣል ማለት ነው። ቅዱሳን ሁሉም ልባቸውን በመስጠት የታወቁ ናቸው። ልቡን ያልሰጠ ቅዱስ የሚባል አንድ የለም። አንድ እኮ ነው፣ በፍጹም የለም። ረሲው ነፍስተክሙ መስዋዕተ ቅዱሰ ወሕያወ ወስሙረ፣ ሰውነታችሁን የተቀደሰ መስዋዕት አድርጉ ይለናል። ማንም ክርስቲያን የቅድስና ሕይወትን ላይጠላ ይችላል። ነገር ግን እንዴት እንደሚያገኝ ግራ ይገባዋል። አሁን ቅዱስ መሆን ትፈልጋለህ ቢባል አሁን እጠላለሁ ቢል የለም። ግን እንዴት ነው ቅዱስ የሚሆነው? ሰው እንደኛ ያሉ ሰዎች ናቸው ቅዱሳን ሆነው ያለፉት ካል። ስለዚህ እግዚአብሔር ልባቸውን አይቶ ቀደሳቸው፣ አከበራቸው፣ ለያቸው። አያችሁ፣ ወደ ራሱ ይስባል ማለት እኮ ነው። እንሳባለን ማለት ነው። ይሄ ነው። ማንም ክርስቲያን የቅድስና ሕይወትን አይጠላም። ነገር ግን እንዴት ነው ያን ነገር የሚያገኘው? እዚህ ላይ ነው ጥያቄ ይፈጠራል እንጂ እኮ ቅዱስ መሆን እኮ የተጠራንበት ትልቅ ሕይወት ነው። ቅድስና እውነት በሆነ ልብን በመስጠት የሚኖረውን ሕይወት መኖር ስንጀምር ግራ ቢገባንም በእውነት ስንኖር የሚገኝ ነገር ነው። ቅድስና ምርጫ እንጂ ግን ሁሉ ላይ መስለን ይችላል። አንዳንድ ጊዜ ቅድስና ምርጫ ነው የሚመስለን፣ ግብ ላይ መስለን ሁሉ ይችላል። ቅድስና ግብ ነው፣ የክርስትና ግብ ነው እንጂ እግዚአብሔር የሆነ አንድን ሰው መርጦን አንተ ቅዱስ ነህ፣ አንተ ደግሞ ርኩስ ነህ አይልም። የክርስትና መንገድ ይሰጣል፣ ወንጌልን ይሰጣል። ስለ ሕጉ ስለ ወንጌሉ የሚጨነቁ ሁሉ ወደ እሱ ይቀርባሉ፣ ቅድስና ይሰጣቸዋል። ለሕይወታቸው ሳይጨነቁና ግን ባለመፈጸም ቢኖሩ ደግሞ ራሳቸው ይርቃሉ። ልዩነቱ ነው። የሰው ልብ ለፈጣሪው እስካልሆነ ድረስ በሽፍትነት ያለ ወንበዴ ነው። አንድ ሕገ መንግስት ጥሶ ጫካ የገባ ሰው በመንግስት አጠራር ምን ተብሎ ይጠራል? ሽፍታ፣ ወንበዴ፣ ጽንፈኛ ተብሎ ሊጠራ ይችላል። እኛ የእግዚአብሔር መንግስት ጽንፈኞች ሁነን እንደምንኖርስ አስተውላችኋል? ልባችንን ለእግዚአብሔር እስካልሰጠን ድረስ ሽፍቶች መሆናችን ገብቷችኋል? ሽፍቶች እኮ ወደ ቅዱሳኑ ከተማ መግባት ያልቻለ፣ የቅዱሳኑ ከተማ ደግሞ ንጽህናው፣ ቅድስናው፣ ፍቅሩ፣ አገልግሎቱ ነው። ከአገልግሎት የሚሸሽ ሁሉ ራሱን እንደ ሽፍታ ይቁጠር። ልቡን ለእግዚአብሔር ባለመስጠት ሽፍታ ሆኗል። ለእግዚአብሔር መንግስት አለመገዛት ሽፍትነት ነው። አንድ በምድር ላይ ያለን የጊዜ መሪ ሳይቀበል ቀርቶ የሸፈተ ሰው ወንበዴ፣ ጽንፈኛ ምናምን ከተባለ ከእግዚአብሔር ሕግ ያፈነገጠው ይሄ ምን ይባል? ከእግዚአብሔር ሕግ ያፈነገጠ ሰው ትክክለኛ እንዲያውም ስሙ የሚገባው ለዚህ ሰው ነው። ምን የሚባለው? ሽፍታ የሚባለው ወንበዴ የሚለው
ለዛ ነው ይሰጥ ልብን ለእግዚአብሔር እስካልሰጠ ድረስ ለሕጉ እስካልተጨነቅ ድረስ ለቃሉ ለመታዘዝ እስካልተዘጋጀ ድረስ እግዚአብሔር መንግስት ላይ የሚነሳሳ ሽፍታ ይባላል። በእርግጥም የመንፈስ ቅዱስ ማደሪያ የሆነ ልብ ከሱ በራቀ መልኩ መኖር ከጀመረ ሽፍትነት ነው። አንተም ወጡ ታቦቱ ለመንፈስ ቅዱስ ይለናል ሐዋርያው። የመንፈስ ቅዱስ ማደሪያ እናንተ ናችሁ አለ። ልብን ስትሰጥ ነው መንፈስ ቅዱስ የሚያድር። በዮሐንስ ራእይ ላይ በጣም የሚገርም ቃል አለ። ወናሁ ቆምኩ ሀበ ኆኅት ወእጐደጕድ ወእመቦ ዘሰምዓኒ ወአርኀወኒ እበውሶ ቢሃ አሐሉ ምስሌሁ ወእቱኒ ምስሌየ። ልብ ይነካል። በጣም ልብ ይነካል። ምን ይላል? እነሆ ደጅ ቆሜ አንኳኳለሁ። ልብን እኮ ነው። አየው፣ ደጅ ቆሜ አንኳኳለሁ። አይተትን ነው እግዚአብሔር የኛ ደጅ ቆሞ ማንኳኳት። ደጅ ቆሜ አንኳኳለሁ፣ ቃሌን የሚሰማ የሚከፍትልኝ ካለ እገባለሁ፣ ከእሱ ጋርም እራት እበላለሁ፣ እሱም ከኔ ጋር ይላል። ልብህን ስትሰጥ ያን ጊዜ ከአንተ ጋር እራት ይበላል። ይህ እራት ምን አይነት ግብዣ ነው? ምን አይነት እራት ሲባል አሁን እግዚአብሔር ከአንተ ጋር የሚበላው ምን አይነት እራት አለ? ምን አይነት ግብዣ ነው ይሄ? በጣም የሚደንቅ የፍቅር ግብዣ፣ በጣም የሚደንቅ የተመስጦ ግብዣ፣ በጣም የሚደንቅ የደስታ ግብዣ፣ በጣም የሚደንቅ የዘላለም ሕይወት ሰነድ መሰነጃ ግብዣ አይመስላችሁም? ይሄ ግብዣ አሁኑ ውል መጨረሻ ግብዣ እኮ ነው። እሱም ከኔ ጋር ይኖራል እኔም ከሱ ጋር እኖራለሁ ሲል ቃል ይገባል። የሚከፍትልኝ ካለ ነው ያለው። ግን አየው የነፃነት አምላክ ነው። የሚከፍትልኝ ካለ አስገድዶ ልብን አያስከፍትም። ጭራሽ መቆርቆር ነው። እዛ ነው እኛ ስንቆረቆር እንደሚከፍት እሱ ሲቆረቆር መክፈት ግድ ይለናል። ይቆረቆር ካለ ደጅ ይመታ ካለ ይከፈታል አላለም? ስለዚህ እሱም ደጅ እመታለሁ አለ። ደጅ ቁሞም አይከፍትም። ውስጡ ጥፋት ያለበት ስለሆነ የሰው በሽፍትነት ይያዛል። ያው ነው ስናገለግል ሁሌም ራሳችንን መፈተሽ ግድ ነው። እያችሁ ወንድሞች ከየወረዳው የመጣችሁ እዚህ ከተማም ያላችሁ እንደ ሰንበት ትምህርት ቤት እንደ ማህበራት እንዲሁም ማህበረ ቅዱሳን አገልጋይ ነን ካላችሁ ልባችሁን ቅድሚያ ለእግዚአብሔር ስጡ። ከዛ በኋላ ምንም ፈተና የማይበግራችሁ ትሆናላችሁ። ለዚህ እኮ ነው ብዙ የማህበረ ቅዱሳን አገልጋይ ሰንበት አገልጋይ እኔ ስፈተን አልጠየቁኝም አላገለግልም። አየህ አንተ ስትፈተን የሚጠይቅ ሰው እንዲኖር አትፈልግ። ምን ያደርጋል? አንተ የተጠራኸው ለቅድስና ነው እንጂ ሰዎች እንዲሉ ነው እንዴ? እንዲጠይቁ ነው። ብዙ ሰው በችግሩ ላይ ሰው እንዲደርስለት ነው ማለት ነው የሚያገለግለው አይደል? እንጂ ልቡ ለእግዚአብሔር ሰጥቶ እውነተኛ ሆኖ አይደለም ማለት ነው። ለዚህ ነው በርካታ ነባር አባላት እያለ ማውሳት የተሰቃየው ነባር ተብሎ የተጠሩት ነበር የሚባል ሰው በጣም ከባድ። ሳጥናኤል ምን ነበር? ይሁዳ ምን ነበር? ነበር ነው በቃ ነበር አትበሉ ያለ ነው ባለ ያለበት በጣም ለምን ሁሌም ወደ ግል ስሜታችሁ እስካስባችሁ ድረስ እውነተኛውን የህብረት አገልግሎት አታስቡ። የግል ስሜታችሁን እያሰባችሁ የህብረት አገልግሎት ሊኖራችሁ አትችሉ። ህብረቱን ራሱ የምትፈልጉት ለራሳችሁ እርዳታ ነው ማለት ነው። አየው በሌላ አነጋገር ስጋዊ ንግድ ነው የያዛችሁ ማለት ነው። ስጋዊ ንግድ ነው። ይጠይቁ የሚጠቀሙ እነሱ ናቸው፣ ባይጠይቁ የሚጎዱ ራሱ እነሱ ናቸው። ይህ ደግሞ መንፈሳዊ ብስለት የሚጠይቅ ነው። ራስን እንዲያውም ወንድሞች አንተ እንዲጠይቁ አትፈልግ። ለምን? ራስን ዝቅ እስካረክ ድረስ ሰው እንዲጠይቅ እኮ አይፈለግም። ምን ያደርጋል? ከአንተ ላይ ሰው ጊዜ እንዲያጠፋ ለምን ትፈልጋለህ? አንተ ታመህ እንደሆነ እዛው ጸሎት እንዲያደርጉ መንገር ነው። መጥቶ ከቤቴ ካልጠየቀ ብለህ እንደገና ትቀየማለህ። መጀመሪያ የስጋ በሽታ፣ አሁን ደግሞ የልብ በሽታ፣ የአእምሮ በሽታ ገጠመህ። ስለዚህ ሁለንተናዊ በሽታ ገጠመህ። አየህ፣ ምክንያቱም አልጠየቁኝም ብለህ መልሰህ አእምሮ ምን እየሆነ ነው? እየታመመ ነው። የስጋ ህመም አይወጣህ። በልብ ግን ንጹህ ሆነ። ወንድሞቼ ባሉበት እያገለገሉ ነው ማለት ነው። ምንም በሽታ አጥቅቶ ተኝተህ እንኳን ስለምን ማሰብ አለብህ? ወንድሞቻችን እህቶቻችን ማህበሩ ሰንበት ትምህርት ቤቱ እያገለገሉ ነው፣ ደህና ናቸው። እኔ ስለዚህ ሁኜ በምን ላግዝ? ተኝተህ እንኳን ያልጋ ቁራኛ እንኳን ሁሉ ግን አልጠየቁኝ ብለህ ሳይሆን የምታማርረው ብዙ አገልግሎት አለባቸው። እኔ ጋር ሊጠይቁ ደግሞ ጊዜያቸውን ሊያጠፉ አይምጡ። የለም አዩ በፍቅር መምጣት የነሱ ነው። እንዳይመጡ መከልከል ያንተ ነው። እንኳን አልመጡም ብለን ልትቀየም አይ አልገባም። ልብህን ሳትሰጥ አገልጋይ ሆንካ ቀድመህ ሰው ታስመስላለህ። በጣም
ይሄን ለዩ ራሳችሁ። ምን አይነት ፈተና ቢገጥመኝ ነው ከአገልግሎት የምወጣው ብላችሁ አስቀምጡ። እስከምን ድረስ ነው ላገለግል የቀረብኩት? እነዚህ ጥያቄዎች መመለስ አለባችሁ ለራሳችሁ። እሺ በምን አይነት ፈተናስ ይሄንን የአገልግሎት ቅርበቴን ልተወው እችላለሁ? አዩ ምን ቢያረጉኝ እናደዳለሁ? አባላቱን መቀየማቸውስ መቼ ነው ብላችሁ ጻፉት። መቼ ነው ሳታስቡ እየተቀየማችሁ እኮ ነው ችግሩ። ታዲያ አንዳንድ የጠፉ አባላት ራሱ ምን ሆናችሁ ነው ሲባል ረዝቤው ስራ የሚያልመች ብሎ ነው እንጂ የልባችሁ ሌላ ነው። ዋሽተዋል፣ በጣም ዋሽተዋል። ይሄ ነውር ነው በጣም። የልባችሁ ያለው ሌላ ነው። ለሌሎች የሚያወሩት እንደዚህ እንደዚህ ያሉኝ ያን ነገርን ጠይቀው እኔ ላይ ሲሆን እኔ ማን ነኝ? እኔ ላይ እንዴት የሚልም አለባቸው። ጠያቂ አካላት ሲያሉ ግን እረን ያልመች ብሎ ስራ እየበዛብኝ ነው ምን ትዬ አያችሁ፣ ልባችሁ ትክክል አይደለም ማለት ነው። እሱን ጠይቀው መራችሁ ሄዶ ያሳደረገው ስሞና አንተ ተራራ ፍልስልኝ በአገር ደሃ አይኖር ብለህ ነው። እኛም ስታይ ተራራና ፈልስ መስላለሁ ይቡና በጣም እኮ ነው የሚገርም። ጭራሽ በቃ እሞታለሁ አለ። እንዴት ይሄን ታስባለህ? እኔ ላይ እንዴት ይሄን በቃ ይቅር በሉኝ አባቴ እመቤቴ ነግራኝ ነውና የማይቀር ነው። ታዲያ ለመቼ ልትሆን ነው ቤተክርስቲያን ስትፈተን ያለው? አንቀጣ እንግዲያስ አባታችን አንድ ቃል ይወልኝ ምንድን ይሄ ነገር የሚፈጸመው በእኔ እንደሆነ እንዳይታወቅብኝ እኔ ከህዝቡ መሀል ሆናለሁ። እርሶ ካህናቱን አሰባስበው ጸሎተ ወንጌል ምህላ አስደርሱ። በኋላ አይኖትን እኔ በህዝቡ መሀል እዛው ቁሜ ነው የምገኘው። አይኖትን ወደ እኔ ጣል ያርጉ። እኔ ማደርጋትን ሁሉ ያለው እሺ። መስጤሮ ተጠብቃለሁ። መስጤሮ ተጠብቃ አሜን። ጉዞ ተደረገ ወደ ተራራው። ጠያቂዎቹ ሙስሊሞች ናቸው። እየሳቁ እኒህ ሞኞች ክርስቲያኖች ተራራ ሊፈልሱ ነው እየው። ሁሌም ቁስልታችሁ ተለይን ታሪክ ታዲያ ሁሌም እንሰማው አይደል? እንሰማው ጥሩ እኮ ነው። ይሄን መሆን እስካልቻለ ሁሌ ነው መስማት ያለብን እኮ። ለዛ ነው ሁሌ ማወራው አይጠገምም ሁላ እና ከዛ በኋላ ሄዱ እየሳቁ እነዚህ ኪሪያን ላይ ሶን እያሉ እየሳቁባቸው ይቅር በለን ይላሉ። ምንድነው ሲባል እርሶን በድለው ጊዜዎት እነዚህ ስላጠፉ ይሆናል እርሶን ይቅርታ እየጠየቁ ይሆናል እየተባለ መሳለቂያ አደረጓቸው። በኋላ ጫማ ሰፊው ከህዝብ መሀል ተራ ሰው መስሎ ቁጭ። አብርሃም ከካህናቱ አገልግሎት ጋር እየመራ ወደ ስምዖን አይኑን ጣል ሲያደርግ ስምዖን ቀስ አድርጎ እጁን ወደዚህ ሲያደርግ እሱ ደግሞ መስቀሉን ወደ ተራራው ሲያደርግ ወደ ላይ እየለቀቀ እኮ ነው መሬት። ተራራው እየለቀቀ ስንት አለት ውስጡ ላይ እኮ ያለው ታምራት አለት አይገድበውም። ይገርም እኮ ነው። ተራራ ውሃ ቢከፈል ከሆነ ተራራ ይነሳል። ቤላን የሚያህል ተራራ ብድግ ወደ ላይ እንደገና ቆጭ። አሁን ሁለተኛ ብድግ ቆጭ። ሶስተኛ አሁን ወዴት ላስቀምጥልህ አለው። ንጉሱን እኮ ነው ተጨንቋል እኮ ሀሳቡ። በኋላ አንዱ ውሃቢ ከቦ ሀገር ነበር እዛ አስቀምጥልኝ። እሺ ብድግ ወስዶ እዛው ውሃ የሚዘጋው አገር ላይ ቆጭ። ያ ንጉሱ አምኖ እዛ ተራራ ላይ ቤተክርስቲያን አሰርቶ ቆጭ። ስምዖን ጫማ ሰፊው ነው። ቤተክርስቲያን ውስጥ ትንሽ ሰው የለም። ሰውን አትናቁ። ትንሽ ሰው የለም ቤተክርስቲያን ውስጥ። ትንሽ የሚባል ድሃ የወደቀ እንኳን ትንሽ አይደለም። ማን ያውቃል? እብድ እንኳን ትንሽ አይደለም ቤተክርስቲያን። ቢያንስ ወይ ከሶስቱ አንዱን ነው የሚሆነው። ወይ ደህንነት ነው፣ ወይ እውነተኛ እብድ ነው፣ ወይ መናኝ ነው። ስለዚህ አናውቀውም የትኛው እብድ፣ የትኛው ደህንነት፣ የትኛው መናኝ አይታወቅም። ስለዚህ ሰው ነው በቃ እግዚአብሔር ይወቀው። ፍጹም እብድ ይሆናል መናኝ። ታውቃላችሁ? የሚሰግድ የሚማታ ሁሉ ማለት ነው። አየሁ በልቡ ግን ስላንተ የጸለየ ይሄን ማን ያውቃል?
እዚህ እኮ ነው ቅድስት አናሲሞስ የንጉስ ልጅ ናት። የንጉስ ልጅ የተንዳለለ ቤተ መንግስት ያላት አባቷ ሲሞት መንግስት አወረሳት። እዛው ንግስት ሆነች። ግን አልተመቻት። ብዙ በጎ ነገሮችን ስለ ክርስቶስ ብላ አደረገች፣ ግን አልጠገበች። ከዛ አንድ ቀን የቤተ መንግስት ልብሶቿን አውልቃ የገረዶቿን ልብስ ለብሳ ቤቷን ከፍታ ጌታ ሆይ ቤቴን ከፍቼ ነው የመጣው፣ አንተም ቤትህን ከፍተህ ጠብቀኝ አለችና ራሷን ቀየረች፣ እብድ ሆነች። ምክንያቱም እሷ በጤና ከሄደችማ ንግስቲቱ መጣች ብሎ ሊያከብሩ ነው። ስለዚህ ማመን ነበረባት። ስለ ክርስቶስ እኮ ያቺ ንግስት በኋላ ገዳም ገብታ ስራ ምን ትመደባለች? ስራ ሽንት ቤት ጽዳት ተመደበች። ሞኝ ናት ተብላ እብድ ናት ተብላ ሽንት ቤት ከቤተ መንግስት ሽንት ቤት። ከዛ በኋላ ምን አለች ራሷን? ጌታ ሆይ አመሰግናለሁ፣ ከእንደዛ አይነት ዝቅተኛ ስራ ወደዚህ ከፍተኛው ስራ ስላመጣኸኝ አመሰግናለሁ። አሜን። ይሄን ታዲያ ለማየት እኮ መንፈሳዊ አይን ያስፈልጋል። በጣም ከባድ ነገር ነው። በኋላ እቺን ሴት ማናት ቅድስት ብሎ የሚጠራት? እቺን ራሱ ክርስቶስ ለባህታውያን ስለኔ ብላ መንግስቷን የተወች ቅድስት አናሲሞስ ብሎ ሰየመ። ረስንትን ባወራ ተውት እና ሚናገ የለም በቤተክርስቲያን ውስጥ። ይሄን አስተውሎ መሄድ ነው። እና ይሄን ካስታወሳችሁ በትክክል ክርስትና ግራ አይገባችሁም። እግዚአብሔር ልብን እንጂ ስልጣንን አይቶ አይመዝንም። እሱ እንደኛ አይደለምና አይደለም። ስለዚህ ወንድሞች እህቶች፣ ባለንበት አገልግሎት ፍጹም የሆነ የቅንነት መንገድ መሄድ ያስፈልጋል። ይሄ ነው ነቢዩ ዳዊት ልጁ ሰሎሞንን ሊሞት ሲል የተናዘዘው አንድ ኑዛዜ ነው። በርታ፣ ሰው ሁን። ግን ሰው ሁን፣ በርታ፣ ሰው ሁን። የመጨረሻ ኑዛዜ ቃል እኮ ነው ሊሞት ሲል የተናገረው። ሰው ሁን ብሎ ሞት። ነይ ነው እናንተም ሰው ሁኑ። በያላችሁበት አገልግሎት ስትሰጡ አታጥፉ። ወደዛ አይደለም ይሰጠን ይሆን እግዚአብሔር ዋጋ ይሰጥ ይሆን አይሰጥ ይሆን አትጠራጠሩ። እናንተ ስራችሁ መስራት፣ እግዚአብሔር ደግሞ የእናንተን እየሰራ ነው። በቃለለ አንተ እግዚአብሔር ትሰራለህ፣ እግዚአብሔር ደግሞ ያንተን ይሰራል። እግዚአብሔርን አሁን ለመውደድ እስኪ አስብ። እሱ ቀድሞ እየወደደህ ነው። አየህ ትገናኛለህ ማለት ነው። እግዚአብሔር አሁን ልፈልግ ብለህ ጀመር፣ እሱ ቀድሞ እየፈለገህ ነው። ለዚህ ትገናኛለህ ማለት ነው። መለያየት አትችልም። ይሄን ገብቷችኋል? አልገባችሁም? ለቸሩ እግዚአብሔር ምስጋና ይሁን። ይጠብቃል።